ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቅኩትን ሚስጥር ለነገራችሁ ነው የመጣሁት። አይኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። እቺ ልጅ እንግዲህ ሁላችሁም ታቋታላችሁ ብዬ አስባለሁ። ጃኒ ገብሩ ትባላለች። ዛሬ ግን የተለቀቀ ሪከርድ አይቼ ማለፍ ስላልቻለሁ ምን አለች መሰላችሁ? ከአዶናይ በፊት የነበረው ፍቅረኛ በጣም ይደበድበኝ ነበረ፣ በጣም ብዙ ነገሮችን ችዬ ነው አብሬ ነበርኩት። እዚህም ማስረጃ ብላ በጣም ብዙ የበላለዘችበትን ፎቶ አጋርታናለች። እሱኑ ብሎ ደግሞ ትናንት የቲክቶክ አካውንቷን እንዳዘጋባትና በጣም ብዙ ጊዜ ደግሞ እንደሚያስፈራራት በተሰበረ አንደበት እያለቀሰች ስትነግረን ነበር። ይህ ነገር ተፈጥሮ ከሆነ እንደዚህ የምታረጉ ሰዎች የመጨረሻ የወረዳችሁና ርካሽ ሰዎች ናቸው። ደግሞ አትርሱት፣ የምንኖረው ኢትዮጵያ ውስጥ ነው። የህግ የበላይነት የሰፈነበት ሀገር ነው። አሁንም ደግሞ አለው ይሄ የህዝብ ድምጽ ነው። ለተጠቁ ህጻናትና ሴቶች ሁሌም ድምጽ መሆናችንን አናቆምም። ስፈልጉ ምላሴን ቁረጡት። እኔ አላልኩም። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙት። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረታን ሰምራይሽ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ ስለረዘመ
ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ሆቴል ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆና ኔል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም። እኔ እናትና አባቴ ካዩዋቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት።